ስለ ናፓልም ገርል ፎቶግራፍ ይሄ ፎቶ በጣም ዝነኛ ፎቶግራፍ ነው። ብዙ ሽልማቶችን ያገኘ ምንድነው ህፃናት በጦርነት ምክንያት ሲሮጡ የሚያሳይ ነው። ቪየትናም ውስጥ የሆነ ነው በደቡብ ቪየትናም። ፎቶግራፉ ላይ 5 ህፃናት ይታያሉ። ከነሱ ትኩረት የምትስበው ደግሞ መሀል ላይ ራቁቷን እያለቀሰች እየሮጠች ያለችው ታዳጊ ልጅ ነች። የደቡብና የሰሜኑ ክፍል ውጊያ ላይ ነበረ። የደቡቡ ክፍል በአሜሪካ እየታገዘ ከሰሜኖቹ ጋር ወይም ከኮሙኒስቶቹ ጋር ውጊያ ላይ ነበሩና ይሄ የዝነኛ ፎቶግራፍ በተነሳበት እለት ጁን 8 1972 በፈረንጆች አቆጣጠር ትራንግ ባንግ የሚባል አካባቢ ነው። ቪየትናሞች ወታደሮች የነሱ ወገን የሆኑት ደግሞ በዚህ አጋጣሚ ልክ በዚህ እለት ይሄ ፎቶ በተነሳበት አጋጣሚ ሆኖ ምንድነው አውሮፕላኖች ሲመጡ ወታደሮቹ የመሰላቸው የራሳቸው ወገን አየር ነው የመሰላቸውና በቃ አሁን ውጡና ከዛ ወደ ሌላ መጠለያ ግቡ ብለው አሸሿቸው። ሲያሸሿቸው ግን አውሮፕላኖቹ ቦምብ መጣል ጀመሩ። የሰሜን ቪየትናም ተዋጊዎች ነበሩ። የጣሉት ቦምብ ደግሞ የናፓልም የሚባለው ቦምብ ነው። በሚጣልበት ጊዜ በሰዎች ላይ በእሳት የመንደድ አደጋ የሚያደርስ በጦርነት ህግም የተከለከለ ከዛ በኋላ በጣም ብዙ ያጨቃጨቀ መሳሪያ ነው። ቤቶችን አቃጠለ። ቺ ታዳጊም ስትሮጥ ነው የሚታየው ልክ እንደሌሎቹ ማለት ነው። ልብስ ለብሳ ነበረ። በኋላ ግን ሲያቃጥላት ጊዜ የለበሰችውን ልብስ ሁሉ አውልቃ በጣም እየጮኸች በጣም ይሞቃል ነደድኩ እያለች ነው የምትሮጠው። በዛው ቦታ ላይ የኒውዮርክ ታይምስ ጋዜጠኞች ነበሩ። የአሶሺየትድ ፕሬስ ፎቶግራፈር ነበረ። ይህንን የሚያነሳው የአሶሺየትድ ፕሬስ ፎቶግራፈር ነው። የ21 አመት ወጣት ነው። ኒክ ኡት ይባላል። እሱ ፎቶግራፉን ካነሳ በኋላ ወደ እሱ ብቻ ሳይሆን ሌሎችም ጋዜጠኞች ልጆቹን ይዟቸው በጣም ተቃጥላ ስለነበረ በቃ አጠገቡ ያገኙትን ውሃ አደረጉላትና በኋላ ላይ የአውሮፕላኖቹ ስለሄዱ ልጆቹን ይዘው ተሸክመው በመኪና ላይ ጭነው ወደ ሆስፒታል ይዟቸው ይሄዳሉ። በተለይ እሷን ክፉኛ ተጎድታ የነበረች እሷ ስለሆነች ይዟት ሄዱና እዛ ሰጧቸው እና ኒክ ሲያስታውስ እዛ እንደደረስን ሆስፒታሉ ሞልቷል እና ሐኪሞቹ በቃ ወደ ሌላ ቦታ ይዛችኋት ሂዱ፣ ወደ ሳይጎን ይዛችኋት ሂዱ፣ ወደ ትልቁ ከተማ እኛ ምንም ማድረግ አንችልም ሲሉ ኒክ ግን እቺ ልጅ እንደውም በመኪና ስንመጣ በቃ መኪና ውስጥ ትሞታለች ብዬ ነበር የገመትኩት እና ከዚህ በኋላ ትንሽ ደቂቃ ከሄደች መሞቷ ነው እና ያነሳውትን ፎቶግራፍ አልጠብኩትም ማለት እና ገብቶኛል በቃ አነጋጋሪ እንደምትሆን ነገርኳቸው። እነዚህ ልጆች አነጋጋሪ ልጆች ናቸው የሚሆኑትና ትኩረት ይስባሉ፣ የዓለምን ትኩረት። በእናንተ እንዝላልነት ምክንያት ያንዳቸው ህይወት ቢያልፍ ከእናንተ ራስ አንወርድም፣ ጣጣ ይመጣባቸዋል ብዬ አስፈራራኋቸው ነው የሚለው ሐኪሞቹ። እና በቃ ህክምና ማድረግ ጀመሩና ትቷት ሄዱ። እነሱ ወደ ማጠቢያ ቦታው ሄደ። ፎቶግራፉን የተለያዩ ፎቶዎችን አጠበ። በተለይኛውን ግን አብሮኝ የነበረው ቴክኒሻን ራሱ ሲያየው ይሄ ፑሊትዘር የሚያሸንፍ ፎቶግራፍ ነው አለኝ አለ። እንዳለውም ነው ፑሊትዘር ለጋዜጠኝነት ለፎቶግራፍ ለመሳሰሉት ነገር የሚሰጥ ሽልማት ነው። ፎቶግራፉ በአሜሪካ በሚታተሙ ከ20 በላይ ዕለታዊ ጋዜጦች የፊት ገጽ ላይ ይወጣ ነው። ለማንኛውም የፎቶግራፍ እንደተባለው ዓለምን አነጋገረ። በማግስቱ ልክ ስንመለስ ሐኪሞቹ ነገሩን እቺ ልጅ ምናልባት በጣም ግፋ ካለ ነገ ምትሞት ልጅ ነች። ለቤተሰብም ተነግሯቸው እንዴት አድርገው ወደ መንደራቸው አስከሬኑን ይዘው እንደሚሄዱ እያሰቡ ነበር፣ እየተነጋገሩ ነበር እና በአንድ አጋጣሚ ወደ አስከሬን ማቆያ ክፍልም ወሰዷት። በቃ ሌሎች ታካሚዎች ስላሉ እዛ ለጊዜው ትቆይ ተብሎ። እናትየው ግን በፍጹም በቃ ተስፋ መቁረጥ አልፈለጉም። በቃ ተረባረቡ እያሉ ነበረ። ልጅቷ ግን በቃ እያገገመች መጣችና እንደተባለው አልሞተችም፣ ተረፈች። በ50ኛ አመቱ ላይም አብራቸው እዛው ውይይቱ ላይም ተሳትፋለች። ህይወቷ ከዛ በኋላ በጣም በብዙ መንገድ ነው የተቀየረው። እንግዲህ ያኔ 9 አመቷ ነው የነበረው። ለቀጣይ 14 ወራት ሆስፒታል ውስጥ ነበረች። 18 ጊዜ ቀዶ ጥገና ተደርጎላታል እና እሷ ምናለች በቃ በጣም አንያ ሰውነቷ ተበላሸ፣ ፊቷ ተበላሸ በቃጠሎ ምክንያት እና ፎቶውን ደግሞ ሳየው በጣም አፈርኳለች። ወቀስኩት ያ ፎቶግራፊ ያነሳውን ለምን ራቁቴን አነሳኝ ብዬ። ከዛ ደግሞ በቃ ሰው ሁሉ በዛ ነው የሚያቀኝ እና በጣም በቃ ራሴን የጠላሁበት ጊዜ ነበር አለች። ራሷንም ለማጥፋት በቃ ወስና እንደነበርም ተናግራለች። በኋላ ነው መጽሐፍ ቅዱስ አግኝታ ያንን አንብባ በቃ ህይወቷን ወደ መንፈሳዊ ህይወት እንደቀየረች የምትናገረው እና የደቡብ ቪየትናም መንግስት ደግሞ ለፕሮፓጋንዳ መጠቀሚያነት መዋያ ያደረጋት። በቃ እንዴት ጭካኔ እንደፈጸሙ የሰሜን ጦር ታዳጊዎች ላይ ቴሌቪዥን በቪዲዮ ጋዜጠኞች እየመጡ በቃ ረፍት ነሷት። ኢንተርቪው ያደረጉ በየቲቪው እየቀረበች ያንን ታደርጋለችና ከባድ ጊዜ ነበረ። በኋላ ላይ በህይወቷ ምን ተፈጠረ? ከቪየትናም ጠቅላይ ሚኒስትር ከነበሩት ፋም ቫንግ ዶንግ ከሚባሉ ሰው ጋር እንደ ጓደኛም ሆና ነበረ እና በ1986 እንግዲህ ያኔ 20ዎቹ አጋማሽ እድሜ ላይ ያለች ወደ ኩባ ነጻ የትምህርት እድል እንዲሰጣት መንግስት አመቻ
ተመቻቸላት። ወደዛ ሄደች። እዛ ከሄደች በኋላ ሌላ በትምህርት ከመጣ ያገሯ ሰው ጋር ፍቅር ጀመሩና እዛው ተጋቡ። ከዛ ለጫጉላቸው ወደ ሞስኮ ሊሄዱ ሲሉ ትራንዚት በራ የነበራቸው አውሮፕላኑ ያርፍ የነበረው ካናዳ ውስጥ ነበርና አውሮፕላኑ ሲያርፍ እዛው ቀሩና ጥገኝነት ጠየቁ። እንግዲህ ላለፉት 30 ዓመታት ያህል ካናዳ ውስጥ ነው የምትኖረው። 2 ልጆች ወልዳ ያንን አጋጣሚ ተጠቀመችበት። የራሷን ፋውንዴሽን ከፍታ የጦርነትን አስከፊነት ለመግለጽ በብዙ አገራት እየዞረች ትምህርት ሰጥታለች። ፎቶግራፉን ካነሷት ባለሙያዎች ጋር እየተገናኘች ያው ንግግሮችን አድርጋለች። እሷና ፎቶግራፈሩ አጎቴ ነው የምትለው ያው ህይወቷን የታደገ ሰው ነው። ከቫቲካኑ ጳጳስ ጋር ተገናኝተው ያንን ፎቶግራፍም በፍሬም ሰጥቷል እሷና እሱ ሆነው በአንድ አጋጣሚ ላይ እና በዚህም ብዙ ሽልማቶች አግኝታለች ላደረገችው መልካም ነገር። ገንዘቦች አሰባስባ በኢራቅ በአፍጋኒስታን በጦርነት ምክንያት የተጎዱ ህጻናት እንዲረዱ የራሷን አስተዋጽኦ አድርጋለች። ኢትዮጲካሊ